ሰላም ሰላም ቤተሰቦች እንዴት ናችሁ? እንደምን ሰንብታችኋል? ደህና ናችሁ ወይ? እንግዲህ ዛሬም ደግሞ በአዲስ ቪዲዮ መጥቻለሁኝ። እንደምታውቁት በሀገራችን የቲክቶክ አዋርድ ተዘጋጅቶ ነበር። በዛ ብዙ ትርምሶች ተነስተዋል። እንግዲህ ሰዎችም እየታሰሩ ነው። ያው ሁላችንም የተለያየ አመለካከት፣ የተለያየ አቀባበል፣ የተለያየ ምልከታ ነው ያለን። እንግዲህ ዛሬ እኔ ያለኝን ምልከታዬን አካፍላችኋለሁ ማለት ነው። እና ይሄ ጥሩ ነው እንደኔ ምልከታ። ምን ብዬ አስባለሁኝ? ይሄ ጥሩ አጋጣሚ ነው። ለካ ህግ አለ፣ ለካ ባህል አለ፣ ለካ ወግ አለ፣ ለካ የተከለከለና የተፈቀደ የሚባል ነገር አለ ወደሚል አመለካከት እንሄዳለን ማለት ነው። እና ለእኔ በጣም ደስ ብሎኛል። በጣም ነው ደስ ያለኝ ይሄ አጋጣሚ። ምክንያቱም ሰዎች ቅጣተው ነበረ፣ ቅጥ አምባሩ ጠፍቶ ነበር። ልክ ባህል እንደሌለን፣ ሃይማኖት እንደሌለን፣ ወግ እንደሌለን፣ በቃ ማንም እንደፈቀደ የሚሆንበት ሀገር፣ እንደፈቀደው የሚኮንበት ማህበረሰብ ሆኖ ነበር። ስለዚህ አሁን ህግ የሚባለው ነገር መኖሩ፣ ይሄ ተጠያቂነት፣ አንድ ሰው ለሚሰራው ነገር ተጠያቂነት እንዳለበት፣ ዋጋ እንደሚያስከፍለው፣ ነገ እንደሚጠየቅበት እንዲያውቅ መሆኑ እኔ በጣም ትልቅ ተስፋ ሰጪ ነው ብዬ ነው የማምነው። እውነቴን ነው የምላችሁ። ዛሬ አውሮፓውያን ወደ ቀልባቸው እየተመለሱ ነው። አዩት መሰላቸው። ሰው መብቱ ነው ራቆቱን መሆን፣ ሰው መብቱ ነው የፈለገውን መሆን፣ ሰው መብቱ ነው የፈለገውን ጾታ መሆን፣ ጾታውን መቀየር፣ እርስ በርስ መዋደድ ምናምን ማአት እጅግ ለኛ የማይስማሙ፣ ለኛ አይደለም እንደ ሰው ከስብዕና የወጣ ስራ ማድረግ በቃ እንደ መብት ታይቶ ነበረ። አላዋጣቸው ብሎ እነሱ አሁን ወደ ትክክለኛው መንገድ እየመጡ ነው። እኛ ግን ገና እብደቱን፣ ገና ነውሩን፣ ገና ኃጢአቱን እየተቀላቀልን ያለንበት ሁኔታ ነው እና በጣም አስፈላጊ ነገር ነው ይሄ እውነት። እንደውም በቃ ጥሩ ቅጣት ተቀጥተው ማየት ያስፈልጋል። አለባበሳቸው፣ አነጋገራቸው፣ የሚደረገው የሚታየው ቪዲዮ የሚተላለፈው ሁሉ ብዙ ስለታየ የአዋቂነት ምልክት አይደለም። ሰዎች ቪዲዮአቸው ቫይራል ሆኗል ማለት አዋቂዎች ናቸው ማለት አይደለም። በቃ ሰው ነውር ስለሚፈልግ፣ ሰው የሚያየው ተራ ነገር ስለሆነ ነው ቫይራል የሚወጣው። ግን ቫይራል ወጥቷል ቪዲዮ እየተባለ እጅግ ጸያፍ የሆኑ ነገሮችን ማድረግ፣ ለትውልድ የማይጠቅም፣ ለሀገር የማይጠቅም አስቀያሚ ነገሮችን ማስተላለፍ በቃ ዋጋ እንደሚያስከፍል ማወቅ አለባቸው። ምክንያቱም እነሱ በሚያስተላልፉት ማንኛውም ነገር የሚጎዳው ዋጋ የሚከፍለው ማህበረሰብ ነው እንደ ማህበረሰብ። እና ልጆቻችንን ማሳደግ እኮ ማንችልበት ደረጃ ላይ ነው የደረስነው። እንደምታዩት ነው ነውሩ። ሰዶማዊነት በጣም አይን አውጥቶ እንግዲህ ታዋቂ የምንላቸው ምሁራን የምንላቸው ከራሳቸው አልፎ ለሌሎች ይተርፋሉ የምንላቸው ሰዎች ሳይቀር በእንደዚህ አይነት ነውር ተይዘው ያሉበት ሁኔታ ላይ ነው ያለ ነው። ስለዚህ እየሆነ ያለው ነገር ልክ አይደለም። ልክ ሊደረግለት፣ ልክ ሊበጅለት ይገባል። እና እኔ እነዚህ ሰዎች በመታሰራቸው በእውነት ነው የምላችሁ በጣም ደስ ብሎኛል። ለካ ህግ አለ። ያው እኔ አረብ ሀገር ነው የምኖረው። ሰው በዚህ በአረቡ ዓለም ሀላል አለ፣ ሀራም አለ አይደል? አዎ እኛም እኮ በሀገራችን ነበረን። ዛሬ ላይ ሳንደርስ በፊት የሚፈቀድ አለ፣ የሚከለከል አለ። ነውር የሚባል ነገር አለ። ነውር ሰው የማይተላለፈው በቃ ገደብ አለው ሁሉም ነገር። አሁን ግን በቃ ገደብ አጥቶ በቃ በጣም ጋጦጥ መሆን እንደውም እንደ ታላቅነት የሚቆጠርበት ሁኔታ ላይ ደርሰን ነበር። እንግዲህ ለእግዚአብሔር ክብር ይሁን። እውነት መንግስት በዚሁ ቀጥሎ እነዚህን ቅጥ አምባር ያጡ ሰዎች ልክ ካስያዛልን ወደፊት የተሻለ ትውልድ፣ የተሻለ ዜጋ፣ የተሻለ ማህበረሰብ ይኖረናል። በቃ ልጆቻችን በእውቀት በስርዓት ያድጋሉ ማለት ነው። ዝም ብለህ የፈለግከውን እያደረግ እንደፈለግክ እየለበስክ መብቴ ነው እያልክ የምትኖርበት አገር እንደሌለ፣ ሀገሩ ህግ እንዳለው፣ ሀገሩ ወግ እንዳለው፣ ሀገሩ ባህል እንዳለው፣ እምነት እንዳለው ሲታወቅ ይሄ በጣም ትልቅ ተስፋ ነው የሚሆነው። ትልቅ ተስፋ ነው እና እንግዲህ ያው ስርዓት አልበኞች ስርዓት ይይዛሉ ብዬ ተስፋ አደርጋለሁኝ። ስርዓት ደግሞ ለመጣስ
እነ እከሌ ስራ ጥሰው ክፉ ነገር አድርገው ነውር ሰርተው አይደለውም ወይ እዚህ የደረሱት? የታወቁት ገንዘብ የኖራቸው ሀብት የኖራቸው ዝና የኖራቸው በነውር አይደለ ወይ? እኔ ስለምን ነውር አልሰራም ብሎ ነውር ለመስራት በነውር ታላቅ ለመሆን ነውርን ጌጥ ለማድረግ የተዘጋጀ ትውልድም ካለ እንግዲህ ያቆማል ማለት ነው። ያኮበኮበ ካለ ያው እንደምታውቁት የገቡበት ዋጋቸውን እያገኙ ስለሆነ ማለት ነው። መያዛቸው ብቻ ወይንም ደግሞ ለተወሰነ ጊዜ ተይዘዋል ተብሎ መቆም አለበት ብዬ አላምንም። መንግስት እርምጃ እንዲወስድ እፈልጋለሁ። የምር እውነቴን ነው የምላችሁ። እንደ አንድ ዜጋ እንደ አንዲት ዜጋ እንደ አንዲት እናት እንደ አንዲት ኦርቶዶክሳዊት አማኝ እያንዳንዱ በእምነቱ እያንዳንዱ በባህሉ ተከብሮ ተከባብሮ ልጆቹን የሚያሳድግባት ተስፋ ያለው ትውልድ እንዲኖር እዛች ሀገር ላይ ስለምኖር መንግስት ተገቢ የሆነ ቅጣት ወጣቶች ናቸው የሚማሩበት የሚስተካከሉበት፣ በማንም መከፋት በማንም ክፉ መውደቅ የሚያስደስት ነገር የለም። ግን እነዚህ ወጣቶች ህግ እንደተላለፉ፣ የሀገር ህግ ባህል እንደተላለፉ፣ ሃይማኖት እንደተላለፉ የሀገሬው ሰው ለዘመናት የተከለከለ ነውር ጸያፍ ብሎ የገደበውን ነገር እነሱ ግን አደባባይ ይዘው ወጥተው ሀገር ሊያጠፉ ትውልድ ሊያጠፉ መነሳታቸውን የሚያስተምር ቅጣት እንዲሰጣቸው ፈልጋለሁኝ። ያም ይሆናል ብዬ ተስፋ አደርጋለሁ። ስለዚህ እንግዲህ መብቴ ነው እያሉ ሀገር ማበላሸት መብቴ ነው እያሉ ያልሆነ ነገር ማራመድ ከዚህ በኋላ አይታሰብም ማለት ነው። መብት ሲኖርህ ግዴታም አብሯል። ለምሳሌ እዚህ ፑል ውስጥ ገብቶ ለመዋኘት የተጻፈ ህግ አለ። ሩል ኤንድ ሬጉሌሽን ይላል። መብት ይኖርሃል፣ ግዴታም አለ አብሮ። ማድረግ ያለብህ ያለ አቅምህ ያለ ችሎታህ ገብተህ እዚህ ውሃ ላይ እዳክራለሁ ብለህ በሚደርስብህ አደጋ ማንም ተጠያቂ አይደለም። ተጠያቂነቱን የምትወስደው አንተ ነህ። ስለዚህ አንዲት ታላቅ ሀገር ኢትዮጵያ የምትባል ታላቅ ሀገር ክርስትናውም እስልምናውም የበረታ የጸና ያለባት ሀገር፣ ከዛ ደግሞ ከሃይማኖት ባሻገር ባህል ያላት ወግ ያላት ሀገር ህዝቦች መብቴ ነው እያሉ የሚንዘላዘሉ ወጣቶችን መብቴ ነው እያሉ ጸያፍ የሚሰሩ ትውልድን አታስተናግድም ማለት ነው። ይሄ በጣም ደስ የሚል ነገር ነው። ስለዚህ ልጆቹ የሚማሩበት የሚስተካከሉበት፣ ይሄ አልሰማማን ምን አገባው እንዲሆናለሁ ምናምን ሳይሆን ህግ አለ፣ ነውር የሚባል ነገር አለ፣ የሚከለክል የሚታደግ ማለት ነው። ስለዚህ በዛ መልኩ እንግዲህ ትውልድ ይድናል፣ ተስፋችን ነው። ትውልድ ይድናል። ሰዎች ይስሩ፣ ተሰጥኦ ካላቸው የተለየ ችሎታ ካላቸው ሊያጋሩ ሊያስተላልፉ ይገባል። ይሄ ምንም አያጠያይቅም። ግን በዛ ሰበብ ያላግባብ የሆነ ነገር ህገወጥ የሆነ ነገር ለህዝብ የማይጠቅም ለማህበረሰብ እንደ ማህበረሰብ የማይበጅ እንደውም አልፎ ተርፎ ትውልድ የሚያጠፋ ነገር ግን መብቴ ነው ተብሎ እንደማይሰራ ሀገር ህግ እንዳላት ሀገር ባህል እንዳላት ሀገር የምትከለክለው ነገር እንዳላት ማሳያ ስለሆነ በዚሁ ቀጥል ነው የምለው። ለምን አለበለዚያ ብዙ ጉዶች ነው የምናየው። ብዙ ህገ ወጦች፣ ብዙ ስርዓተ ቢሶች፣ ብዙ ጋጥ ወጦችን ነው የምናፈራው የነበረው በዚሁ ቢቀጥል ኖሮ። ስለዚህ ይሄ አግባብነት አለው ብዬ በደንብ አምናለሁ። በቃ ይሄ መደረጉ ትልቅ ነገር ነው። እንዳውም ዘግይቷል በእውነት መንግስት ይሄንን እርምጃ ለመውሰድ ሌሎች የሚመለከታቸው የባህል ሚኒስትርም ሆነ ፖሊስም ሆነ ሌላው አካል ሁሉ የሃይማኖት አባቶችም ሆኑ ማህበረሰቡ እንደ ማህበረሰብ ራሱ በጣም ዘግይቶ ነበር ብዬ ነው የማስበው። በጣም ተዘግይቶ ነበር። ግን ክብር ለእግዚአብሔር ይሁን፣ አሁንም ቢሆን አልረፈደም። ከዚህ የባሰውንስ ምን እንደምናይ ማን ያውቅ ነበር? የለበሱትን ልብስ አይተናል፣ የሚናገሩትን ነገር አይተናል። ለራሳቸው ክብር የሌላቸው ሰዎች እኔ ምንድን ነው የነሱ ታዋቂነት? ምንድን ነው የሚሸለሙት? ምንድን ነው ለትውልድ የሚያስተላልፉት? ምንድን ነው ለዚች ሀገር የሚያስቀሩት? በእውነት ማንም ሰው ቢጠይቅ ይሄንን መልስ አያገኝም። እና እኔ በጣም ደስ ብሎኛል። መንግስት ይቀጥልበት ነው የምለው። ይሄንን ስራ መስራት መንግስት ይቀጥልበት። አዎ
ማህበረሰቡም እንደ ማህበረሰብ ነገ የተሻለ ትውልድ እንዲኖረው ልጆቹ ተምረው የተሻለ ሰው እንዲሆኑ የተሻለ ህይወት እንዲኖራቸው የሚፈልግ ከሆነ እንደዚህ ያሉ የማይረቡ ዋልጌዎችን በህግ እንዲጠየቁለት ማድረግ የማህበረሰቡ ራሱ ተሳትፎ ነው እና እኔ በጣም ደስ ብሎኛል። ይሄ ነገር መቀጠል አለበት። እግዚአብሔር ሀገራችንን ከነውረኞች ከማይረቡ ምናምንቴዎች እንዲጠብቅልን የተሻለ ዜጋ የሚፈራባት ተምሮ ሰርቶ ለፍቶ የተሻለ ትውልድ የሚኖርባት ሀገር እንድትሆን እመኛለሁኝ። ለሀገራችን ሰላምና ፍቅር አንድነት ያድለን። እንግዲህ በሌላ ሀሳብ ደግሞ በድጋሚ እመለሳለሁ። ሰላም ሁኑ። ይህንን ቪዲዮ ከወደዳችሁት ይጠቅማል ብላችሁ ካሰባችሁ ላይክ፣ ኮመንት በማድረግ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በዚህ አጋጣሚ ጠይቃችኋለሁ። አመሰግናለሁ። ቸርን ሰንብት።